ግን ምን ቢደረግ ነው እድል የሚኖረው ማለት ይሄ ሰው ከልጆቹም እንዲኖር እዛ ሀገር መኖር ከፈለገ ምን ቢደረግ ነው አክሰፕት እንደገና ላይረጉት የሚችሉት? አዎ አክሰፕት የሚያደርጉበት ብዙ መንገድ አለ። ብዙ አንደኛው መንገድ ይሄ ልጅ ወደ ራሱ ማንነት ተመልሶ ያለውን አይደንቲቲው ይዞ የኔ ማንነቴ ነው ኢትዮጵያ መንግስት የሰጠኝ ነው በዚህ ጉዳይ እኔ ነኝ እናንተ ጋር ስኖር በዚህ ኖር ያለው ይሄን ስራ ሰርቻለሁ ዲፖርት አድርጋችሁኛል ነገር ግን ቤተሰብ አለኝ የልጆቹ እናት ፕሮሰስ አድርጋ ከሁለት ዓመት በኋላ የተጣለበት የሁለት ዓመት ገደብ ነው ከሁለት ዓመት በኋላ በጋብቻ የመሄድ መብት አለው አንደኛው ነው ሁለተኛው ይሄ ራሱ በቃ ተስፋ እኮ ነው ይሄ ራሱ ፍቄ በጣም ትልቅ ነው ምክንያቱም በተዋሸበት መንገድ ሳይሆን በትክክለኛው መንገድ ሲወጣ ነው ይሄ ልጅ ለምን በእንደዚህ ምክንያት ፈርቼ ስሜን እንትን ብዬ ነበር ሪላያም በቃ ራስነቱን ከተናገረ እድል ካለው በጣም ቆንጆ ነው ሁለት ዓመት ምንም አይደለም ግን እሱ አሁን አይምሮን መጠበቅ አለበት ሆነ በቃ አንዴ ካልተሰረታ አይጠራም የሚባል ነገር አለ የልጆቹ እናት እንኳን ባትፈልግ እኔ ትናንትና እንዴት እህቴ እያለቀሰች ልካልኛለች እያለቀሰች ፍቄ እኔ አግብቻ አሜሪካ ልውሰደውም ብላኛለች ችግሩን አይታ አያችሁ አሁን ማንነቱ ላይ ሲቆም የሚመጣለት እድል ነው ይሄ ስለዚህ ልጅ ዓለም አይቶታል ይሄንን እድል አግኝቷል ይሄንን በተመለከተ ሊያገኛቸው የሚችላቸው ብዙ ነገሮች አሉ ያጣው እድል ደግሞ አለ ካናዳ ላይ 13 ሰው ሆኖ መልካም ወዳጆቼ ናቸው እንደዚህም ብዙ ቲክቶክ ተጠቃሚ አይደሉም በዩቲዩብ ላይ ነው ያዩት ከዛ በኋላ ኮንታክት አድርገው 13 ሆኖ አሰባስበው 2.8 ሚሊዮን ብር ሰብስበው ቢያንስ ጊዜያዊ ቤት እንዲኖረው መታወቂያ አውጥቶ እንትኑን አካውንቱን እስኪከፍት እየጠበቅን ነበረ ነገር ግን ምን ይባላል እግዚአብሔር እድሜ ይስጥህ እንጂ የተወዛገበ ነገር ያስለቀሰኝ ያንተ ነው ይሄ ደግሞ ያጣው እድል እንዲው ተዛገበ ማንነት ውስጥ ሆኖ በዚህ ጉዳይ ውስጥ ስላፈራን ፍቄ ይቅርታ አድርግልን በሌላ ጊዜ በሌላ ጉዳይ እውነት የሆኑ ሌሎች ነገሮች ሲመጡ የዚህ ልጅ ግን ራሱ በራሱ ያሳጣው እድል ስለሆነ እንዳትቆጭበት ይሄንን እድል ደግሞ አጥቷል ተብሎ ለራሱ ቮይስ ተደርጎለት ለኔም ተደርጎልኛል አሁን ይሄንን አንድ ያያችሁ እውነት ሲኖራችሁ ሰው ከጎናችሁ ሲቆም የምታገኙት መልካም ነገር አለ በዛው ልክ ደግሞ የምታጡትም ነገር ሶሻል ሚዲያ ብዙ አይነት መልክ አለው ይሄ ልጅ ከመጀመሪያው እኔን ያገኘኝ ጊዜ የመጣበትን መንገድ ይሄ ነው የነበረው ይሄ ነው የሆነው ነገር ፍቄ በዚህ ይሄ ማንነቴ ነው እንዲህ ተብያለሁ እውነቱ ይሄ ነው በዚህ መንገድ ምን ታገዘኛለህ ቢል እኔ ህግ አማካሪዎችን ነው የምጠይቀው አሁንም የሄድኩት ጠበቃ ጋር ነው የወሰድኩት ራሱ ይመሰክራል እኔ ግን ፍቄ ምን አለ መሰለ እውነታው እንዳለ ያወቀም ያልነገረክ የኔ ግምት ነው አንተንም አክብሮ ፈርቶ ይመስለኛል ሌላም ከነገርኩት ይሄም ጉዳለ ብሎ ወይ ፍቄ ይሸሸኛል አይረዳኝም ብሎ ፈርቶም ሊሆን ይችላል አናቅ በኋላ ግን የሐቅ እውነቱ ሲወጣ በቃ እንደዚህ ነው አለ እኔ የመሰለኝ ግን እንደዛ ነው ከመሲ ጋር ባደረጋችሁት ኢንተርቪው ሌላም ይሄም አለ ብሎ ፍቄ ሾክ ሊያደርግ ይችላል እንዴ ሌላም ስም አለ ብሎ ከራቀኝስ ብሎ ፈርቶም ሊሆን ይችላል ሰዎች ስማቸው ሲቀይሩ የራሳቸው ሪዝን ይኖራቸዋል የሆነ ነገር ትንሽ ነገር ሃይድ አደርጋለሁ ሲሉ ሌላ ሚስቴክ እንደገና ይመጣል በነገራችን ላይ ልጁ ላይ የማልፈርድባቸው ብዙ ነገሮች አሉ የማልፈርድባቸው አቆን የምናገረው ምናልባት በተሸፋፈነ ነገር ያው የኛ ችግር ብዙ ጊዜ እንደነ ችግሮች ሲመጡ ብዙ ሰው እንዴት ማጣራት ሲጀመር ነው ችግሮች ይመጡት ዝም ብሎ ይሉንታም የሚባል ነገር አለ ዝም ብሎ ጥሎ ሰጥቶ ማምሄድ ቀላል ነው እኛ ስለማናደርገው ነው ስለዚህ ይሄ ልጅ ያለውን ሐቅ ይዞ ወጥቶ ያዘኑበት ያለቀሱበትን ሰዎች ይቅርታ ጠይቆ በአግባቡ መቼም የሰው ልጅ ሁሉም ፐርፌክት ማናችንም ፐርፌክት አይደለም ማንም ሰው ይቅርታ እኔ እንባ እንደሚጥል የመጀመሪያ ያቀኘሁት ቀን ብየዋለሁ ዳኒ ያለቀሰብሰዋለሁ እኔ ያልኩት ይሄ ቁጭ ብለን እንደዛ ያነባ ምክንያቱም በዚህ ደረጃ እንዴት ልትወርቅ ቻለ ይሄንንስ የሚያደርግ ሴረኛ ማን አለ ብለህ ታስባለህ ምክንያቱም ይሄ ከባድ ነገር ስለሆነ ልጁ በራሱ ጉዳይ ላይ ብዙ ጠላቶች አብዝቶ ሊሆን ይችላል አንዳንድ ጊዜ ኦቨር አክት ባደረግን ቁጥር ከሰው በላይ ነን ባልን ቁጥር የማናቃቸው ሰዎች ሊጠሉን ይችላሉ ነገር ግን እሱ ባለበት ሁኔታ ይሄንን ነው ከምንም በላይ ግን አንድ ምነግራችሁ ማንም ሰው በህይወቱ ላይ የቆመ ቢመስለው እንዳይወርቅ ይጠንቀቅ በጣም ብዙ ሰዎችን አይቻለሁ ብዙ ሰዎችን አይቻለሁ የዳኒ ጉዳይ ግን ያሳዝናል በቃ ሐቁን ምነግራችሁ ያሳዝናል ውሸትን መደገፍ አይደለም አሁንም ቢሆን ይሄ ልጅ ካልዳነ ታክሞ በሉት
በሕክምና በሉት በጸበል በሉት በጸሎት በሉት ታክሞ ካልዳነ መዳን ውስጥ ካልገባ በስተቀረ አሁንም ገንዘብ ብቻውን ለዚህ ልጅ አይጠቅመው። መጀመሪያ ሜንታል ስቴብል መሆን አለበት፣ መረጋጋት ከሁሉ አይምሮ ይስተካከል። ጸበሉን ተጠምቆ ወይም እሱ ጸበል ነው የፈለገው አሁን ጸበሉን ይጠመቅ፣ እግዚአብሔር እንዲረዳው ጸልዩለት። ብዙ መልካም ልብ ያላችሁ ሰዎች አላችሁ። እኔ መጥፎ ኔጌቲቭ ከሚያወሩት 5 ሰዎች ይልቅ በ100% ነው የምወስድላችሁ። 95 መልካም የምታስቡ በጎ የሆናችሁ ሰዎች አላችሁ። ስለዚህ ይሄ ሰው አንድ እሱ ብቻ አይደለም። በነገራችን ላይ ወደፊት 3-4 እኮ ከኖርዌይ መጥተው ከእድሜያቸውን በላይ ሆኖባቸው መኖር አቅቷቸው ተርበው ተቸግረው ያሉ ሰዎች እንዳሉ እኮ መረጃ አለኝ። ስላልወጡ ሚዲያው ላይ ስላልመጡ ከኖርዌይ መመለሳቸው አግባብ ሆኖ ሳለ ነገር ግን ደግሞ እዚህ ቤተሰብ ስለሌላቸው ይሄ አስተማሪነቱ ዘርፈ ብዙ ነው። ቶሎ ብለን ኬዛችን ጋር የራሳችን ጉዳይ ጋር ከተት ነው እንጂ የዚህ ልጅ ታሪክ ለሁላችንም አስተማሪ ነው። ቆመን ማሰብ ያለብን ነገር ነው። ንብረት ስናፈራ በሆነ ነገር ላይ ስንቆም ምን አድርገን ነው ከቤተሰቦቻችን ጋር በየትኛው ሁኔታ ነው? ውጭ ሀገር የያዝነው ገንዘብ ሐቁን የምነግራችሁ የኛ አይደለም። ዳኒ ያን ሁሉ ብር ይዞ ሲያዝ አንዷን ብር ይዟት አልወጣም። የሰው ሀገር ነው። ዜጋ ነበር ወይ? ነበረ። ምንም ጥያቄ የሌለው አይቻለው ነው። ወረቀቱ ተቀምጧል። ሌላ ጉዳይ ነው። በተያዘበት ጊዜ ግን ተይዟል። ያ በትክክል ሆኗል። ስለዚህ እና ፍቄ ግን እንደዚህ አይነት የሱ አይነት ተመሳሳይ በዚህ ሁሉ ኮንዲሽን አበሾችን ስታግዝ እንደዚህ አይነት ኬዝ ገጥሞክ ከብዙ ክርክር በኋላ በጠበቃ እንደገና ኢሚግሬሽን አክሰፕት ያደረጋችሁ ሰዎች አሉ ሀገር ዲፖርት ከሆኑ በኋላ? በነገራችን ላይ በስደተኛ ጉዳይ በእነዚህ አይነት ጉዳይ ላይ በፍጹም የስማንንም ኬዝም ይዤም ቻላቅም የለኝም፣ ተሞክሮም የለኝም፣ ምንም ምክንያት የለኝም። ምክንያቱም ሰዎች ግን እዚህ መጥተው የተናገሩ ሰዎች ከወጡ በኋላ 2 ዓመት ቆይተው የተመለሱ ሰዎች አሉ። ተይዘው ከልጆቻቸው ፊት ተይዘው አዲስ አሁን ተናግሯል። እዚህም ደግሞ በሄድኩበት ጊዜ በጣም ብዙ ሰዎች እንደመለሱ ከስደት ተመላሽ ሪተርን እንትን ላይ የሚሰሩ ሰዎች ደግሞ ሲናገሩ አይቻለሁ፣ ሰምቻለሁ። ቁጭ ትናንትናም ከትናንት ወዲያም አብሬያቸው ነበርኩኝ። ተከታታይ 2 ቀን ከነሱ ጋር ነበርኩኝ ረጅም ሰዓት። በጣም ቀና የሆኑ እዛ ቢሮ ላይ ያሉ ለመርዳት ጥረት የነበራቸው ያው ፕሮጀክት ስለነበረ ፕሮጀክት ሆኖ ተዘግቷል። ድርጅቱ ግን አለ። ይሄንን 100% ነግራችሁ ከተስተካከለ ይሄ ልጅ አሁን ብዙዎቻችን የምናስበው ውጭ ሀገር መሄዱን ነው፣ ብር ማግኘቱን ነው። ብዙዎቻችን የምናስበው ብር ማግኘቱን። ያ ብቻ ሳይሆን ምን አለ ፍቄ ብዙ ጊዜ ከ20 ዓመት በላይ እንደዚህ ውጭ ሀገር ስትኖር ወደ ሀገር ስትመለስ አገርህ ነው፣ ግን ኢንቫይሮንመንቱም ብዙ ነገሩ አትዋሃድም። ይተክታይ ብዙ ነገር ለምደህ እንትን ይልሃል። አዎ ግን እሱ አሁን ምን አለ መሰለሽ የሱ ልክ አሁን ያልሽው ነው። አሁን የሱ ያለ መቀበል ሪጀክት ማድረግ በቃ እንደ ሀገር ያለ መኖር ሰው ምን ይለኛል ማለት ኦልሞስት ከራሱ ከቤተሰቡ ከምንም ባየው ራሱን እያገለለ ወጥቶ እንጂ ይሄ ልጅ እኮ በወደቀበት ልክ ላይወርቅ ይችላል። የፈለገ መጥፎ ብትሰሪ የሆነ ጥሩ የሰራሽበት ሁኔታ እኮ አካባቢሽ ላይ ይኖራል። የሰው ልጅ ደግፎ መቼም አይጥልሽም። አንቺ ሰፈሬ ላይ ነው ቢሄድ እርግጠኛ ሆኜ ነው የምናገረው ራቁቴን አልሄድም፣ አይረበኝም። በቃ ባብድም ሰፈሬ ላይ ባብድ አብሮኝ ያደጉ ሰዎች አይተውኝም እንኳን በጤነኛ ሆኜ። ሁለት ደግሞ የተወሰኑ ነገሮች ተስተካክለው ያለ መቀበል ችግር ነው። እሱ የተቀበለው የያዘውን ዶክመንት እጁ ላይ ያለውን ብቻ ነው የኔ ነው እያለ ያለው። እኛ ደግሞ አሁን ፈርዘር እየሄድን የሁሉ ዶክመንት እየወጣ የምንሄደው ያለ ነው። ሪል የሆነው ማንነትን አሁን አርግና ራስን ችለ ራስን ተቀበልና ማግኘት የሚገባን ነገር አገኝ። ምንም ዋጋ የለውም እኮ የልጅ ከሆነ እኮ ሚሊዮን ብር እዚህ ጋር እጁ ላይ ብትሰጡት ምን ያደርገዋል? ቤት መከራየት ካልቻለ ጎዳና ይዞት ካደረ በነጋታው ይቀማል። ንጹህ ቢለብስ ንጹህ ቦታ ላይ ይሄንን ለማድረግ ማስጠጋት እንኳን እኔ አሁን ፕሮሰስ ሄጄ ነው ኃላፊነት ወስጄ ነው እያደረኩ ያለሁት። ከዚህ ከሄድኩ በኋላ ማን ቤት ነው ተከራይቼ የማስገባው? ማን ነው የሚያከራይልኝ? ወረቀቱን ካላስተካከለ አምቦም ሄዶ ያስተካክል፣ ወይራ ሰፈር የሚያስተካክለው ኢሚግሬሽን የሚያስተካክለው ራሱነቱን እኔነቱን ያው ይወቅ። አሁን ብዙዎቻችሁ ነው እንደሱ እኮ አይደለም እንዴት እንደዚህ ይባላል? እንደ ይሄ ልጅ ከዚህ እየሰራ አይደለም፣ ይቅርታ አድርጉልኝ። ለመኖር ነው እየሞከረ ያለው። በቃ ሰው ሆኖ ለመቆም ነው። እውነት ነው።
ለጠበቃ ለመላክ እኮ ውክልና ለመስጠት ፋይዳ መታወቂያ ያስፈልገዋል። እኔ የትም ቢሆን አልጥለውም። ጭንቀት ውስጥ ነው፣ ስትረስ እያደረገ ነው። አዎ የሚያደርግበት ምክንያት የሚላክለት ሜሴጅ ስልኩ አያባራም። እያንዳንዱ ነገር አለ። ልጁ በራሱ አዋቂ ነው። እኔ ብዙ ነገር ተው ነው የምለው። እባክህ ተው። አፈነው ልጁን የሚሉ እኮ አሉ። እኛ ሚዲያ ላይ ስላልቀረበ አፍኖት እኮ ልጁን እንዴ አንተ በጣም ትዕግስተኛ ነህ። እንደው መሲ ጋራ ቱ ቢ ኦነስት ይሄ የኔ ሐሳብ ነው፣ የፍቄም አይደለም የሌላም ሰው አይደለም። ትላንትና የሰማሁ ነበር የሁለተኛውን ኢንተርቪው። በጣም ፔሸንት ሆነክ እሱን አሁንም ፖላይት በሆነ መልክ ፖዚቲቭ በሆነ መልክ ልታቀርበው የምታደርገው ነገር የሰው ጥግ ነህ፣ እግዚአብሔር የመጨረሻ የሰው ልጅ ነህ። ግን መሲ ብዙ ጥሩ ስራ ሰርታለች። ትንሽ ግን ቱ ቢ ኦነስት ኢንተርቪው ላይ በጣም ጠነከረችበትና ወደ እንደ ጋዜጠኛ ፕሮፌሽናል ሳይሆን ኢንቨስቲጌት እያደረገችው ነው የሚመስለው። ትንሽ ፑሽ እያደረገችው ነው እንዲያምን። ይሄን ትንሽ ደስ አላለኝም። ያንተ ግን ደስ ያለኝ የሆነ ሆኖ ዞሮ ተዘዋዝሮ አንተን መርዳት ነው የምፈልገው፣ አንተን ማገዝ ነው የምፈልገው ስትለው ወደ እውነት እየመጣ ሰው ፍሪ የሆነ ኮንፊደንስ እየተሰማው ኮንፈርት እየተሰማው የመናገር እንትን አለው። መሲ ትንሽ ጠንክራለች። ትንሽ ወደ ቁጣም ትንሽ እንደ ፖሊስም ሆናለች። ጋዜጠኛ ስትሆን ይሄ እኔ ጋር እንደዚህ ቀርቧል፣ ለዚህ ምን ትላለህ? ይሄ ትክክል አይደለም፣ ይሄ እውነት ነው ሲል ኦኬ እኔ ጋር ግን የቀረበው ይሄ ነው ብለህ ቀለል አድርገህ ነው የምትወስደው እንጂ እንደዚህ ኢንቨስቲጌት እያደረገች እንዲያምን ልታደርግ ያደረገችው ነገር ግን አልተመቸኝም። አንተ ግን አትራክት ያረከው ነው በፖዚቲቭ እንዲናገር። ይሄ ነገር ወድጄዋለሁ። ይኸውልሽ አንድ ነገር ልንገርሽ። ምን ብየዋለሁ? የመጀመሪያ ያገኘሁት ቀን ዳኒ አንድ ነገር ልንገር ብየዋለሁ። እኔ ዛሬ ሳግዝ አንድ ሰው ስላንተ ጠቁሟል ማለትም ራሱን በራሱ ሰው አይጠቁምም መቼም ከኖር ይሉጣ ብሎ። ስለዚህ አንድ ሰው ጠቁሟል ማለት ነው፣ ወይ አንድ ሰው መረጃ ቀብሏል ማለት ነው። በተሳሳተ መንገድ ቤት ነው ያ አንድ ሰው በማላውቀው ሰው ማን እንደሆነ የማላውቀው ሰው ጠላት ይሆናል። ለምን ይሄን ሰው ከወደቀበት ለምን ታነሳዋለህ ብሎ በራሱ መንገድ ያን እንድትወርቅ ስለነበር ያንን ያደረገው በመውደቁ ስለሆነ የሱ ደስታ እኔ እንደ ጠላት ያየኛል። ስለዚህ የምትነግረኝ በአንተ ምክንያት ጠላት ካመጣሁኝ የምትነግረኝ አንድ ነገር ያለህን እውነት ብቻ ነው ብየዋለሁ። ውሸት መርዝ ነች። ጠብታ ውሸት ካለ መርዝ ነች። በጣም ብዙ ሰዎች በቅንነት ነው እያገዙት ያሉት። በጣም በትላልቅ ቦታ ላይ ያሉ ሰዎች ሳይቀሩ በቅንነት መረጃዎች ምናምን ሁሉ እንዳትወርቅ እየተባልኩኝ መረጃዎች ሲላኩልኝ ከክፋት አይደለም የሚልኩልኝ። ልጁ እየዋሸ ነው። ይሄ ደግሞ ሀቅ ነው። አሁንም በፊት ለፊቱ እኔ ከሱ አጠገቤ ነው ያለው አይደለ? እስከ መጨረሻው ከዚህ ውሸት መንፈስ ካልወጣ የተሸከማቸውን ውሸቶች ካላረቀ ቆሞ መሄድ አይችልም። የቀን ጉዳይ ነው እንጂ የሆነ ቦታ ላይ ይወርቃል። በቀል ካለ ልብሽ ውስጥ እልህ ካለ ቂመኝነት ካለ የትም ቦታ አትደርሽም። የትም ቦታ ላይ ይሄ ልጅ መቆም ካለ ማገዝና መርዳት የምችለው ምናልባት ፋይናንስ ሊሆን ይችላል፣ ሀሳቡን ለሰው ማምጣት ሊሆን ይችላል። ያንተ ሀሳብ እኮ ከአንድ ውጭ ሀገር ሰው ሄደህ ስታማክረው ለሰዓት ትከፍላለህ። ያማከርከው ሰው ያንተ ሀሳብ የምትሰጠው ራሱ እኮ ከአንድ ጠበቃ በላይ ነው። you show him the way how to get out this situation። እኔ ይሄንን ያየሁት። ግን ደግሞ ቅር ያለኝ ሌላ ምንድነው ፍቄ እሷ ጋዜጠኛ ናት፣ ፕሮፌሽናል ናት። ማንም ሰው ዶክመንት ይላክላት፣ ከየትም ሪሲቭ ታድርግ። ጓደኞቹ ሁሉ አብረው ከተማሩ ከኖርዌይ ብዙ ሰው የግል ህይወት እንደዚህ ያለችው ስተት ነው። ይሄ እሷን አይመለከትም። ማንም ሰው ምንም ይበል ምንም፣ ይሄ ልጅ የሚዳኘው እኮ በኢሚግሬሽን እና በውጭ ጉዳይ ሚኒስቴር፣ በኢትዮጵያ ኢሚግሬሽን፣ ኖርዌጂያን ኢሚግሬሽን they going to decide። ግን ትንሽ የሷ ትላንትና በቃ ትንሽ ስተት አለው። እንዳንተ ፖዚቲቭነት ነው እንጂ ነገሩ የሚገፋው የሷ አካሄድ ትንሽ ሰዎችን ወደ ንዴት ያመጣል። ኢንቨስቲጌት ከማድረግ አልፎ መንደራይዝም የሆነ ነገር ከሌ ጓደኞች እንዲህ ብለዋል፣ ከሌም ያውቁሃል፣ ብዙ ሰዎች እንደዚህ ስላንተ እንትን ብለዋል። እንደዚህ አይባልም። ፕሮፌሽናል ስትሆኚ ይሄ ዶክመንት አግኝቻለሁ ምን ትላለህ? አይ ካለ አይ ነው በቃ እኔ ጋር ግን ያለው ይሄ ነው ብሎ ማለፍ ነው እንጂ ሰው ሁሉ ያላትን ከነገሮች እኮ ልጁ የባስ እየታመመ እኔ ሐሳብ አለኝ አንዴ ከይቅርታ ጋር ፍቄ። በመጀመሪያ በጣም አመሰግናለሁ ከረጅም ጊዜ በኋላ ስላየሁ። አንደኛ አንተን ላመሰግን ፈልጋለሁ። እግዚአብሔር አንተንም ቤተሰብንም ሁሉንም ይጠብቅ። ሁለተኛ ይሄ ወንድማችን በውሸትም ይሁን በእውነትም ይሁን
ስደት ዓለም ላይ ኖሮ የየራሳችን ችግር ብዙ መከራ፣ ውሸቶችም፣ ቅጥፈቶችም መከራዎችም ይኖሩብናል። አጥፍቶም ሊሆን ይችላል። ዋትኤቨር ይህን ልጅ ማዳን መቻል አለብን። በቃ ምክንያቱም አሁን ምንድነው መሰለህ በብዙ በእኛ ኢትዮጵያውያን ነገ ሁላችንም ጉድጓድ ውስጥ እንገባለን። ይሄ ሰው ተሳስተዋል፣ አልተሳሳተም፣ አድርጓል፣ አላደረግም የሚባለው መጀመሪያ አእምሮ ማዳን መቻል አለብን ሰዎች ከሆንን። እኔም ይሄ ነው በቃ አሁን በጣም አሳዝኖኛል። እሱም ብቻ ሳይሆን ማንኛውም ኢትዮጵያዊ ዲያስፖራ 20 ዓመት እና 15 16 ዓመት ተቀምጦ እዛ አገር ውስጥ ተመልሶ ገብቶ እንዲህ አይነት ስቃይ መከራ ሲያይ ኃላፊነቱ የኛ ነው። እኛንን ማገዝ ያለብን። እኛ በተፈጥሯችን በጣም ይቅርታ ክፎች ነን። ምክንያቱም ከዚህ በፊት ፓስፖርት የሰጡ ሰዎች አሉ፣ የሚጠቁሙ ሰዎች አሉ፣ በራሳቸው ወገን ላይ ክፋት የሚሰሩ ሰዎች አሉ። ከዛም ውስጥ በፖለቲካ መለያየት፣ በክፋት፣ በጥላቻ በተለያየ ሁኔታ የሚያደርጉ ሰዎች አሉ። ይሄ ወንድማችን በድሎ ሊችል ይሆናል፣ ተቀጥቷል። በቃ ከዚህ የበለጠ ቅጣት ምንም ነገር የለም እና አሁን ማድረግ ያለብን ነገር እኔ በአቅሜ መርዳት እፈልጋለሁ። ፍቄ አካውንት ካለ በአካውንቱ ባስገባት እፈልጋለሁ። እስከ መጨረሻው ላግዘው እፈልጋለሁ። ምክንያቱም እሱ ቪክቲም እንደሆነው እግዚአብሔር ጠብቆ እንጂ እያንዳንዳችን የተለያየ ውሸቶችን የተለያየ ቅጥፈቶችን ቀጥፈን ነው ህይወትን ለማስተካከል። ማንም ይሄ ነኝ ብሎ የሚናገር ሰው የለም። ስንመጣ የሚሰጡን ኬዝ የሚያነጋግሩ ሰዎች እናውቃቸዋል። ለምን ዛሬ እኛ አልፎልን ይሄ ወንድም በድሎ ሊሆን ይችላል፣ ይሄ ወንድም አሰቃይቶ ሊሆን ይችላል፣ ይሄ መጥፎ ነገር አድርጎ ሊሆን ይችላል። ከኛ የሚጠበቀው ደግ ነገር ግን ይሄንን ሰው አውጥተን ካዳን ነው በኋላ የሚወቀሰውን መውቀስ፣ የሚያርመውን ይቅርታ የሚጠይቀው ነገር ይቅርታ እንዲጠይቅ ማድረግ አለብንና አሁን እሱ ጨለማ ውስጥ ነው ያለው። አሁን መከራ ውስጥ ነው ያለው። አንድ ሁለተኛ መቼም አውሮፓ ውስጥ ነው የምትኖሩት ሁላችሁም። እንዴት አንድ ሰው ኬዙን ሳይፈቅድ የሱን ዶክሜንት እንዴት ነው ከዛ ለማውጣት የሚቻለው? የሱን ዶክሜንትስ እሱ ፈቅዶ እሱ ይሄ ነው ካላለ በስተቀር ይሄንን ኬዝ እንዴት አድርጎ አንድ ጋዜጠኛ እንደ እንትን ብሎ በምን መንገድ ተፈራርሞ በምን ነገር ተነጋግሮ የሱን የግል ታሪክ ማውጣት አስፈልግ? ይሄስ እንዴት ነው? ይሄን እንደው በትክክለኛ ይሄ ዋሽቶኛል፣ አላዋሸኝም፣ አድርጓል፣ አላያደርግም የሚለው ነገር ሳይሆን እንዴት ተፈቀደ? እና ከኋላ ሌሎች ከባድ ጠላቶች እንዳሉት መውደቅ እንዳለበት ስራ የሚሰሩ ሰዎች አሉ። ከታች እስከ ላይ በተለያየ አይነት መንገድ ሊሆን ይችላልና እኔ የምፈልገው ፍቄ ምንድነው መሰለህ፣ አንተን ረጅም ጊዜ አውቃለሁ፣ በተለያየ ሁኔታ አውቃለሁ። የሱ መከራና ችግር የኔን ፓስፖርት ሰጥተዋል፣ ስሜን ቀይሯል ብለው ቪዛ ያስመታሁበትን ምን ያልኩበትን እዚህ ሀገር ሰጥተዋል። ግን መንግስት ጋር ቀርቦ በኋላ ምንም በፖለቲካ በምን ስለሆነ ድራሻቸው ነው የጠፋው። 226 ሰዎች ፈርመው ይሄ በቃ መመለስ አለበት ብለው የዛሬ 31 32 ዓመት ነው የምነግርህ አድርገዋል። እግዚአብሔር ግን ያን ሁሉ ይሄ አሁን እነኛ ሰዎች ሞተዋል፣ አይኔ እያየሁ በህይወት እግዚአብሔር ጋር ቀርበዋል። እኔ ግን ይቅርላቸዋል፣ ይቅርታም ጠይቃቸዋለሁ። የሰው ልጅ ክፋት ይሄን ያህል ነው። በጣም በፖለቲካ ሲጠሉ፣ በሆነ ነገር ሲጠሉ፣ ወይ በአቅም ስትበልጣቸው ወይም ስታደርጋቸው የሚያደርጉ ሳይንስ የሆነ ጭንቅላት ያላቸው ክፉ ሰዎች አሉ። ሰውን ከማስታ ይሄንን ልጅ እኔ ያ ነገር ስለደረሰ ይሄን ወንድሜን መርዳት ፈልጋለሁ። በምንችለው ከማገኛት ነገር ላይ ትንሽም ብትሆን ለዚህ ለወንድሜ መርዳት ፈልጋለሁና ፍቄ ፕሊዝ አካውንት ካለ ወይም ወደፊት የሚዘጋጅ ነገር ካለ ኮንታክት እንድናደርገው ኮንታክት አድርገኝ። ያው ፎሎወሬም ነክ ግን አንድ ልነግርህ ለጊዜው በሁለት ሰው አካውንት ተከፍቶ እግዚአብሔር ይመስገን ቢያንስ ለአንድ አመት ያክል ቤት ኪራይ ምግቡን ብዬ በኮንፊደንስ አሁን የምናገረው ቤት ለመከራየት እኔ ጋርም ለማስጠጋት ለማድረግ እንኳን ያልቻልኩትኝ የአይደንቲቲ ጉዳይ ሆኖብኝ ተቸግሬ ነው። ብዙ ነገሮች አሉ። አሁን እንዲህ ነው ብዬ እዚህ ጋር አንዳንዴ መንገዱን ስናገር ይቅርታ አድርጉልኝና ጥንቃቄ አደርጋለሁ። የምጠነቀቀው ለምንድን ነው ብላችሁ ብትሉኝ ደግሞ the same way እኔ የሄድኩበትን መንገድ ሄደው ተከትለው የሚጎዱ ወንድምና እህቶች አሉኝ። አይደንቲታቸው ወይም ደግሞ ማንነታቸው ወጥቶ በዛ መንገድ ላይ እንዳይሆን ስለምፈልግ ለዛ ነው የምጠነቀቀው። የዳኒ ጉዳይ በራሱ ጊዜ በራሱ ጉዳይ ላይ ራሱ ያመጣቸው መረጃዎች ስላሉ በዛ መረጃ ላይ ተመርኩዘን የራሱን አይደንቲቲ አላወራም። አይዟችሁ፣ እኔ ሐቁን ነው የምነግራችሁ፣ ተጠንቅቄ ነው። በዚህ ደረጃ ፈርዘር ሄጄ አንድ ሰው ለማዳን እየጣርኩ እየሰማን ያለነው እኮ ያማል። 5000 ኢትዮጵያዊ ከአሜሪካ ዲፖርት ይደረጋል ግዴታ ነው ተብሏል። ይሄንን ስደተኛ ተቋሙ ነው የሚያወራው። ምን እንደምናደርጋቸው እንኳን አናቅም። ከኖርዌይ 2000 ሰው ነው የምትመልሱት ተብለን ነው ያለነው። በፍጹም ተብሎ የመጣ 200 ምናምን ሰው ነው። ብዙ መከራ ተደርሶብናል።
እኔ ብዙ ቦታ ነው የገባሁት። ይሄን ሳምንት ማርያምን ነው የምላችሁ፣ እንድታዝኑ ምናምን አይደለም። ከሰኞ እስከ አርብ ድረስ የተጓዝኩበት መንገድ ብዙ ነገሮች አሉ። ይሄ እኔ ፎቶን ዘግዝቃችሁ አይደለም። ደስ የሚለው ምን ነው ታውቃላችሁ? በአካል አንድ ፀጉሬ እንደዚህ ማንሳት የሚችል ሰው እንደሌለ አውቃለሁ። ለምን? እግዚአብሔር ከኔ ጋር ነው። አንድ መጥፎ ነገር አስቤና ፈቅጄ የምሰራው ነገር የለኝም። ሰው ለመጉዳት አንድም ቀን ብችል ሁሉ ኢትዮጵያዊ ተረድቶ ሁላችን ጥሩ ቦታ ላይ በሆንን 5000 የሚመጡት ሀገራቸውን አይደለም የሚመጡት። ቢያንስ ሲመጡ ጎዳና ባናያቸው እከሌኮ አሜሪካ 20 ዓመት ኖሮ መጥቶ ጎዳና ወደቀ ከሚባል ኖሮን እኛ ትርፍ ቤት ኖሮን ተደራጅተን ሰርተን እንደ ማህበር ተሰርቶ እንኳን ሲመጡ ቢያንስ ወርም 2 ወር በብዙዎቹ ከክፍለ ሀገር ይሆናል የሚመጡት። አምጥቶ አዲስ አበባ ጥለዋቸው ነው የሚሄዱት። ኑሮን አያውቁትም። ሁኔታው በሙሉ የተለወጠ ነው። በዚህ መንገድ ላይ አይኖ በክፋታችን እኛ የሆነ ነገር እናደርጋለን የምታስቡ ሰዎች ካላችሁ በጣም ይቅርታ አድርጉልኝ። የትም አትደርሱ። ዳኒን ክፋቱ ጥሎታል የምትሉ ከሆነ እናንተን የማይጥልበት አንዳች ነገር የለም። ያንን ባላምንበትም ስለዚህ ያንን ነው። ስለ ማርታም ጉዳይ ደግሜ ነግሬያችኋለሁ። ማርታም በፕሮሚስ እኔ ገንዘብ የምናምን ጉዳይ አይደለም። እሱ ቁጭ ብሎ ካልሰሩ መናገር አልችልም። እንደ ፕሮሚስ ግን ለራሱ ለዳኒም ብየዋለሁ። ሪል ይቅርታ ልጠይቃት ይገባል። ከኢንተርቪው በኋላ ከኢንተርቪው በፊትም ቁጭ ብላችሁ ተነጋገሩ ብያለሁ። ከኢንተርቪው በኋላ አንድ ነገር ብየዋለሁ። እንደ ሰው ተበድላለች። በደሏ ሌላ አይደል። የይቅርታ ጠብቂ እኔ መጥቼ ወስድሻለሁ ካልካት ካልወሰድካት እችልች በአንተ ላይ እምነት አድርጋ ፍቅር ኖሯት አንተን እየጠበቀች አንተ ሌላ ቦታ ላይ የምትሄድ ከሆነ ያች ልጅ በደል ነው። እኔ አሁን የገንዘብ የመኪና የምናምን ጉዳይ ዳትማችን ያ አይደለም።